ፓሪስ ሰን ጀርመን ፓርክ ደስ ፕሪንስ ላይ የነበረ ጨዋታ ነው። 2-0 ፓሪስ ሰን ጀርመን አሸንፏል። ሶስተኛ ጎልም አስቆጥሮ ነበር ባይዘወይ የፔናልቲ ጥያቄ ተመልክተን ነበር ለሶስተኛ ጎል መሆን የሚችል እድል እሱን ያው ተሽሯል። በቫር ነው ዳኛው ሄደው የተሻሩትና ፔናልቲ ዳኛው ሰጥተው ነበር በኋላ ላይ በቫር ነው እንጂ ኢቭን ሶስተኛ ጎል ኢብራሂማ ኮናቴ ኳስ ለማውጣት ጥረት ሲያደርግ ጠልፎታል አልጠለፈውም የሚለውን በፍጹም አልነካውም። ኳሷን ነው ነጥሎ ያወጣበትና ትክክለኛ ነው በቫር የተወሰነው ውሳኔ ማለት ነው። መጀመሪያ ግን ዳኛው ፔናልቲ ሁሉ ሰጥተው ነበር። ግን የፓሪስ ሰን ጀርመን ተጫዋች በቃ ክሊር ጎል የሚያስቆጥርበት ፖዚሽን ላይ ነበር ቆሞ የነበረው ማለት ነው። አንድ እሱን እናነሳለን። ሊቨርፑል ምን ነካው ያስብላል። ፓሪስ ሰን ጀርመን በጣም የሚያምር ውበት ያለው ጨዋታ ነው ሊቨርፑል ላይ የተጫወተው። ሊቨርፑል አሁንም ጥርስ አልባ ሆኗል። መናከስ አቅቶታል። በጣም ተቸግሯል። የድሮ ሊቨርፑል እየሆነ አይደለም። የባለፈው ዓመት ሊቨርፑል ጠፍቷል እና ከሜዳ ውጭ ነው 2 ጎርሶ የተመለሰው ሊቨርፑል። ይህንን ጉዳይ እናንሳው እስኪ። የአርነ ስሎት ጉዳይም አለ። አርነ ስሎት እውነት ባለፈው ዓመት በሳቸው ቡድን ነው ውጤታማ የሆኑት? አይዳውት የርገን ክሎፕ ቡድን ይመስለኛል። ሊቨርፑል ሶፊ እንደምታውቀው በዘንድሮ የውድድር ዓመት 17ኛ ሽንፈቱን ያስተናገደው በጣም ብዙ ነው። ትናንት በውድድር ዓመቱ ሊቨርፑል ያስተናገደው 17ኛ ሽንፈቱ ነው። አርነ ስሎት ምን ነካቸው የሚያስብል ነው። እንግዲህ ይህንን መነሻ እናደርግና ሁለተኛው እናያለን ደግሞ ማለት ነው። በዘንድሮ የውድድር ዓመት ዴዝሪ ዱዌ እንደ አምፖል እንደ መብራት ቦግ ብሎ እየታየ ነው። 13 ጨዋታዎች ተሰልፎ ተጫውቷል በሻምፒዮንስ ሊጉ። ዴዝሪ ዱዌ ከ13ቱ 10 ጎል አስቆጥሯል፣ 5 አሲስት አድርጓል። ጥሩ ቁጥር ነው አይደል ሶፊ? ከ13 ጨዋታ 10 ጎል አስቆጥሯል፣ 5 አሲስት አድርጓል በሻምፒዮንስ ሊግ። ይሄ እንግዲህ በጣም የሚገመት ነው። በአጠቃላይ በ15 ጎል ኢንቮልቭ አድርጓል ከ13 ጨዋታ በዘንድሮ ሻምፒዮንስ ሊግ ዴዝሪ ዱዌ ማለት ነው። ከዛ ባለፈ ኪቪቻ ክቫራትስኬሊያ ምን አይነት ታምረኛ ልጅ እንደሆነ ማለት ነው። ኪቪቻ ክቫራትስኬሊያ የዘንድሮን የአውሮፓ ሻምፒዮንስ ሊግ ዶሚኔት አድርጓል። በአጠቃላይ ኦፍኮርስ 8 ጎል አስቆጥሯል፣ ግን በእያንዳንዱ ጨዋታ ወይ ጎል አግብቷል ወይ አሲስት አድርጓል። በዘንድሮ የውድድር ዓመት ፓሪስ ሰን ጀርመን በገጠማቸው ጨዋታዎች ላይ ኪቪቻ ክቫራትስኬሊያ ወይ ጎል አስቆጥሯል ወይ አሲስት አድርጓል። ከአታላንታ ጋር ጎል አስቆጥሯል፣ ከባየር ሊቨርኩሰን ጋር ጎል አስቆጥሯል፣ አሲስትም አድርጓል። ከቶተንሃም ሆትስፐርስ ጋር አሲስት አድርጓል። ከስፖርቲንግ ሊዝበን ጋር ጎል አስቆጥሯል። ከኒውካስል ጋር አሲስት አድርጓል። ከሞናኮ ጋር ጎል አስቆጥሯል። ከቼልሲ ጋር 2 ጎል አስቆጥሯል፣ 1 አሲስት አድርጓል። እንደገና ከቼልሲ ጋር በሌላኛው ጨዋታ ጎል አስቆጥሯል። ከሊቨርፑል ጋር ትናንት ጎል አስቆጥሯል። በአጠቃላይ 8 ጎል እና 4 አሲስት አድርጓል። ሌላኛው ኪቪቻ ክቫራትስኬሊያ ቅድም በ13 ጨዋታ 10 ጎል አስቆጥሯል፣ 5 አሲስት አድርጓል ብለነው ነበር ዴዝሪ ዱዌን። ኪቪቻ ደግሞ በ8 ጎል ሲያስቆጥር 4 አሲስት አድርጓል። የፓሪስ ሰን ጀርመን የፊት መስመር ምን ያህል አስደንጋጭ አስፈሪ እንደሆነ የሚያሳይ ነው። አርነ ስሎት ምን ነካቸው? የትናንቱ ጨዋታ ኮከብ ኪቪቻ ክቫራትስኬሊያ ነው። አንድ ከሊቨርፑል ጋር በነበረው ጨዋታ የጨዋታው ኮከብ ኪቪቻ ክቫራትስኬሊያ 1 ጎል አስቆጥሯል፣ 7 ሹት አድርጓል ወደ ጎል። 100% ታክሎችን አሸንፈዋል። ፓስ አኪዩሬሲው 93% ነው። የዱዌል ዎን ከ10 7ቱን አሸንፏል። የአንድ ለአንድ ግንኙነትን ማለት ነው። ስለዚህ ይሄኛው ሌላው ምርጥ እንቅስቃሴ የታየበት የጨዋታው ኮከብ ኪቪቻ ክቫራትስኬሊያ የሆነበት ነው። 21 ዓመቱ ከመሙላቱ በፊት ዴዝሪ ዱዌ 10ኛ ጎል ያስቆጠረ 6ኛው ተጫዋች ሆኗል። ከዚህ በፊት 21 ዓመት ከመሙላታቸው በፊት 10 የሻምፒዮንስ ሊግ ጎልና ከ10 በላይ ያስቆጠሩት ኤርሊንግ ብራውት ሃላንድ፣ ኪሊያን ምባፔ፣ ካረም ቤንዜማ፣ ጁድ ቤሊንጋም፣ ላሚን ያማል ነበሩ። ስለዚህ አሁን 6ኛው ተጫዋች ሆኗል ዴዝሪ ዱዌ 21 ዓመት ሳይሞላው 10 ጎል በሻምፒዮንስ ሊግ በማስቆጠር ማለት ነው። እሺ ይህንን መነሻ እናድርግ። ከዛ ቀጥሎ ደግሞ የምናነሳው የባርሴሎናን ጨዋታ እንገባለን። መጀመሪያ ግን መነሻችን ይሄ ይሆናል ማለት ነው። ሊቨርፑል በዘንድሮ የውድድር ዓመት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጧል። በካራባኦ ካፕ 4ኛው ዙር ላይ ነው የተባረረው። በኤፍኤ ካፕ ሩብ ፍጻሜ ላይ ነው የተባረረው። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ደግሞ ትናንት 2-0 የመጀመሪያውን ጨዋታ ተሸንፏል። ምን ነካው ሊቨርፑል? ዘንድሮ ሊቨርፑል ያለበት ሁኔታ አስቸጋሪ ሁኔታ
ወይም ህመም ላይ እንዳለ ነው ውጤቱ የሚያመለክተው። ሊቨርፑል ታሟል። አርነ ስሎት ለሊቨርፑል ትክክለኛ አሰልጣኝ ናቸው። ውጤቱ የባለፈው ዲዘርቭ ያደርጋሉ የሳቸው ውጤት ነው? እኔ አይመስለኝም። የኤርገን ክሎፕ ውጤት ነው ብዬ ነው የማምነው። ከዚህ ጨዋታ እንጀምር። ሶፊዬ ትናንት እንዴት ተመለከትኩ የትናንቱን ጨዋታ? ፓሪስ ሰን ዠርመን ከሊቨርፑል ያው ከሁለቱ ጨዋታዎች በንጽጽር ከፍተኛ ተጠባቂነት የነበረው ጨዋታ ነበረ። ምክንያቱም ብዙ የእንግሊዝ ፕሪሚየር ሊግን የሚመለከቱ ክለቦች ሊቨርፑልን በሻምፒዮንስ ሊጉ መድረክስ ምን መልክ ምን ባህሪ ሊያሳይ ይችላል የሚለውን ይጠብቁ ነበረ። ፓሪስ ሰን ዠርመን ደግሞ ፓሪስ ሰን ዠርመን ነው። አምና ያሳየው አቋም የብዙዎችን አይን መግዛት የቻለም በተለያዩ ውድድሮች ያደረገው ተሳትፎ ግሩም የሆነ ሆኖ እንመለከተዋለን እና ይሄ ጨዋታ በንጽጽር ተመሳሳይ ቢሆንም ስታተሳቸው ግን ይሄኛው ጨዋታ ብዙዎች በጉጉት ጠብቀውት ነበረ። ሊቨርፑል ታምር ማሳየት ይችል ይሆን? የቀረው መድረክ ይሄ ነው፣ የሻምፒዮንስ ሊግ ብቸኛ ተስፋዊ ዋንጫ ተስፋዊ ነው በሚል ማለት ነው። በትናንትናው ጨዋታ ላይ ሊቨርፑል በጨዋታው ላይ ምንም አይነት ኢላማውን የጠበቀ ሙከራ ማድረግ አልቻለም። ፈርስት ሃፍ እንደውም 0.00 ኤክስጂ ሬት ነበር የነበረው። ዜሮ ነው፣ ሙከራ ምንም አልነበረው። ፈርስት ሃፍ 0 በቃ። ሰከንድ ሃፍ ላይ አንድ ሙከራ አድርጓል፣ ያውም ከኢላማውን ያልጠበቀ ሙከራ አድርጓል። በተቃራኒው ፓሪስ ሰን ዠርመኖች 13 ሙከራ አድርገዋል፣ 6 ኦን ታርጌት 7 ኦፍ ታርጌት ሙከራ አድርገዋል። ፓሪስ ሰን ዠርመኖች 6 ኳሶችን ብሎክ ሲያደርጉ ሹት ሲደረጉ ሊቨርፑሎች 2 ኳሶችን ብሎክ አድርገዋል። የኳስ ቁጥጥሩን ስንመለከት ፓሪስ ሰን ዠርመን 74%፣ ሊቨርፑል 26% ነው የጠናቀቀው። የማዕዘን ምት ሊቨርፑል 1፣ ፓሪስ ሰን ዠርመን 3 የማዕዘን ምቶችን አግኝተዋል። ጥፋት 12 ጊዜ ሊቨርፑሎች ሲሰሩ 8 ጊዜ ፓሪስ ሰን ዠርመኖች ሰርተዋል። እነዚህን መሰረት አድርገን ስንመለከት በሁለቱ ቡድኖች መካከል የነበረው ጨዋታ በፓሪስ ሰን ዠርመን የ2-0 ማሸነፍ ብቻ ሳይሆን ጨዋታውን ሙሉ በሙሉ ዶሚኔት በማድረግ ጅምር ያከናወኑት እንቅስቃሴ ነው ሉዊስ ኤንሪኬ። ለዛ ነው ከጨዋታው በኋላ የሊቨርፑሉ አሰልጣኝ አርነ ስሎት በሀሳባቸው ሲገልጹ እድለኛ ነበር ነው ያሉት። አዎ በጣም እድለኛ ነን። የገረመኝ ኮሜንት እሱ ነው። 2-0 መሸነፋችን በጣም እድለኛ ነን። የጎሉ መጠን ከዚህ በላይ መሆን ነበረበት። ይሄ ባለመሆኑ በጣም 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 እድለኛ ነን። አንፊልድ ላይ ተስፋ እንድናደርግ አድርገውናል። አንፊልድ ላይ ሙሉ በሙሉ ተስፋችን እንዳይቋረጥ ሙሉ በሙሉ ተስፋ እንዳንቆርጥ አድርገውናል። 2 ጎል ብቻ መቆጠሩ እንደተወሰደብን የበላይነት እንዳደረጉት ሙከራ ይሄ ጨዋታ ብዙ ጎል ሊቆጠር ይገባው ነበር የሚል አስተያየታቸውን አርነ ስሎት ይሰጣሉ። በተመሳሳይ ወይም በተቃራኒው የፓሪስ ሰን ዠርመኑ አምበል አሽራፍ ሐኪሚም እንደዚሁ ሐሳቡን ሰጥቷል። በምክትል አምበልነት ቡድን እያገለገለ ይገኛል። ማርኪኒዮስን ዋናው አምበል አሽራፍ ሐኪሚ ደግሞ ልክ የአርነ ስሎትን ሐሳብ ነው የደገመው። ከዚህ በላይ ጎል ማስቆጠር ነበር። ደስ ብሎኛል በድሉ ግን ከዚህ በላይ ጎል አስቆጥረን ተስፋ አስቆርጠን መሄድ ነበረብን አንፊልድ ላይ የሚል አስተያየት ሰጥቷል። ምክንያቱም አንፊልድ ይታወቃል። አንፊልድ ላይ የሞተ ሰው ቁሞ የሚሄድበት ነው፣ የሚነሳበት ነው። የሚነሳበት ነው። ሞተ የተባለ ጨዋታ ሲነሳ ተመልክተነዋል። ባርሴሎና 3-0 አሸንፏቸው እኮ አንፊልድ ላይ 4 ጎል አስቆጥሮ እኮ ውጤት ቀልብሷል። ስንት ታምራ አይተናል እኮ አንፊልድ ላይ ብለዋል። እሳቸውም ያሉት ይሄን ነው ቃል በቃል ሶፊዬ እንዳልከው። አርነ ስሎትም እድለኛ ነን 2-0 ብቻ መሸነፋችን፣ ከዛ በላይ ጎል ሊቆጠርብን ይገባ ነበር። ነገር ግን አሉ አንፊልድ ላይ ግን የተለየ ነገር ጠብቁ ብለዋል። በትክክል የተለየ ነገር ጠብቁ፣ የተለየ አጫወት መንገድ ነው የምጠብቁት የሚል አስተያየታቸውን ሰጥተዋል። አርነ ስሎት ለምን ይህን አስተያየት ሰጡ ብለህ ወደ ኋላ መለስ ብለህ ስታይ ጨዋታው ላይ በትናንትናው ጨዋታ ላይ በ5 ተከላካይ ነው የገቡት። እኔ በአርነ ስሎት የአሰልጣኝነት ዘመን ወደ ሊቨርፑል ከመጡ እንዲህ አይነት ያጫወት መንገድ ሲጠቀሙ ተመልክቻቸው አላቅም። ቀይ መስመር ላይ ፍሪምፖንግ፣ ግራ መስመር ላይ ኪርኪዝ፣ የማል ተከላካዮች ቫንዳይክ፣ ኢብራሂማ ኮናቴና ጆይ ጎሜዝ ነው የተጫወቱት። 5 ተከላካይ አጥረው ነው የገቡት። የዴምብሌና የኪቪቺ ካቫረስኬሊያን የዴዜሪ ድዌን የማጥቃት እንቅስቃሴ ለማቆም የተደረገ እንቅስቃሴ ነው። አርነ ስሎትን በ5 ተከላካይ አይተናቸው አናውቅም። ሉዊስ ኤንሪኬም ይህንን ሐሳብ አስቀምጠውታል። ምንድን ነው ያሉት? አልጠበቅኩም ነው ያሉት። አርነ ስሎት በእንደዚህ አይነት ያጫወት መንገድ ይመጣሉ የሚል ግምት አልነበረኝም። ግን ሁሌም መፍትሄ አለን፣ ምክንያቱም ከፊት ያሉት ተጫዋቾቻችን ጥራት ያላቸው ናቸው። ሁሌም መፍትሄ አለን። 5 ተከላካይ አልጠበቅንም ስንገባ፣ ግን 5 ተከላካይ ባስ አቁመው ገቡ። ለእሱም መፍትሄ ነበረን፣ መፍትሄ ሰጥተናቸዋል ይላሉ። በነገራችን ላይ ትናንት ሊቨርፑል ጎል ያስተናገደው በተከላካዮቹ ስህተት እንጂ ባጫወቱ መንገድ አልነበረም። ያጫወቱ መንገድ
አቁማቸው ነበረ። ፓሪስ ሰን ጀርመኖችን በጣም ፈትኗቸው ነበረ። ይመጣሉ ወደ ሳጥን፣ ግን ያን አላስፈሪ ሙከራ ለማድረግ ይቸገራሉ። የሚፈጥሩት የጎል ዕድልም የኳሊቲ ደረጃ የጥራቱ ደረጃ ከፍተኛ አልነበረም። ማነጻጸር እንችላለን። አምና ሁለቱ ቡድኖች ተገናኝተዋል። 27 ሙከራ ነው ያደረጉት ፓሪስ ሰን ጀርመኖች አምና ግርሜ፣ ከአምናው እጥፍ ከዘንድሮ እጥፍ ማለት ዘንድሮ 13 ነው ያደረጉት። አምና 27 ሙከራ አድርገዋል። ከ27ቱ 13ቱ ኢላማውን የጠበቀ ነበረ፣ እጥፍ። በመጀመሪያው ዙር ጨዋታ ብዙዎች የሊቨርፑል ደጋፊዎች የሚያስታውሱት ይመስለኛል አሊሰን ቤከር የተጨበጨበለት ብቃት ያሳየበት ጨዋታ ነበር። በጣም አስደናቂ ብቃቱን ያሳየበት ነበር። ለዛ ነው የትናንትና ያጫወት መንገድ፣ የአርነ ስሎት ያጫወት መንገድ ፓሪስ ሰን ጀርመንን በከፍተኛ ሁኔታ የክሬቲቪቲ አቅሙን እንዲቀንስ አድርጎታል። ጠቅሟቸዋል። ይህንን ያጫወት መንገድ መምረጣቸው እድለኛ ነን ያሉትም ከዚያ አንጻር ይመስለኛል። ነገር ግን ጎሎቹ ራሱ የተቆጠሩት አንደኛውን ተመልክተው ከሆነ ቫንዳይክ አዲስ ስታይል አምጥቷል። በፊት ዙሮ መከላከል፣ ፊቱን ዙሮ የመከላከል ከቫንዳይክ ብዙ ጊዜ ኤክስፔክት የሚደረግ አይደለም። በተለይ በዚህ ዓመት 1-2-3 እንዲህ አይነት ስህተቶችን ሰርቷል። ፊቱን ዙሮ ሰውነቱን ለኳስ የሚሰጥበት ማለት ነው። ፊትን ዞርክ ማለት ጨረሰ። አንድ አጥቂ ፊትን መዞርን ካየ ሸውዶ ነው የሚገባው፣ ወይም አንተን ላታገኝበት በምችልበት ቦታ ነው የሚመታው። ቫንዳይክ ፊቱን ዙሮ በመቀመጫው ለመከላከል ሲሞክር ኳሷ አይታት ከሆነ በሱ በኩል አልፋ ነው መረብ ላይ የተቆጠረችው። ግብ ጠባቂ እንዲህ አይነት ኳሶችን ይሸፍናል ብሎ ስለሚያስብ ልክ አይደለም አዟዟሩ፣ የዞረበት መንገድ እያየ ነው መጋፈጥ ያለብህ። ኳሱን ከፊት ለፊት ነው መጋፈጥ የሚኖርብህ። ለግብ ጠባቂ መሸፈን አለብህ። ከዛ የተረፈው ኳስ ግብ ጠባቂው ይሸፍነዋል። አንተ ግን ሽል ካልከው ኳሱን ለግብ ጠባቂ ኳሱ እጅግ በጣም አስቸጋሪ ነው የሚሆነው። ሁለተኛው ጎሉም ሲቆጠር ተመልክተው ከሆነ ካቫራትስኬሊያ የገባበት መንገድ የነ ኢብራሂማ ኮናቴ የፍሪምፖንግ በፍሪምፖንግ እግር ስር ነው ኳሱ የሾለከው። እሺ ፍሪምፖንግ ተሸወረን በል ኳሱን ለመከላከል ሲሞ ኢብራሂማ ኮናቴ ካቫራትስኬሊያ ከጀርባው መጥቶ ሲጋለብበት ምንድን ነው የሚሰራው? ለዛ ነው የተከላካይ ስህተቶች ናቸው ጎሎቹ። ሊቨርፑል ግን ለምንድን ነው ሶፊ ሙሉ ጨዋታውን አንድም ኦን ታርጌት ሳያደርግ የጨረሰው? ምን ነካው ሊቨርፑል ያለ ኦን ታርጌት? ስትራቴጂካሊ የመጡበት አመጣጥ ነው። 5 ተከላካይ ይዞ ነው የመጡት ግርሜ። በ5 ተከላካይ ለመከላከል መጥተህ ካውንተር ነው ልትሄድ የምችለው። ካውንተር ደግሞ ሊሳካም ላይሳካም የሚችል ነው። በካውንተር ለመውጣት ነው የፈለጉት። ካውንተሮቻቸው ጥሩ አልነበሩም፣ የካውንተር ማጥቃት እንቅስቃሴያቸው። ምክንያቱም ካውንተር ከተጫወትክ ቢያንስ ከነ ፍሎሪያን ቪርትስ መስመር ላይ ከሚጫወቱ መሐመድ ሳላ ቢገባ ይሻል ነበረ። በነገራችን ላይ መሐመድ ሳላን ትናንት ተቀያሪ ወንበር ላይ ያስቀምጦታል። የቆጠቡት ለመርሱ ጨዋታ ይመስለኛል። ለዛ ነው መርሱ ላይ ጠብቁ ያሉት። የተለየ ነገር መስራት ስለፈለጉ ነው። በካውንተር አማራጭም የላቸው፣ ማጥቅተው ነው የሚጫወቱት። አንፊልድ ላይ ማጥቃት ብቻ ነው። እንደ መሐመድ ሳላ አይነት ተጫዋች አልነበረም። በካውንተር በፍጥነት ሊገባ የሚችል ተጫዋች ማን ነው? እሺ ካውንተር ላይ ሊጫወትል የሚችለው ኢኪቲኬ ነው። ዝግ ያለ ተጫዋች ነው። ፍሎሪያን ቪርትዝ ነው። ዝግ ያለ ተጫዋች ነው። ሶቦዛ ላይ ነው። ካውንተር ሩጦ ሊያመልጥ የሚችል ተጫዋች አለ። ኑኖ ሜንዴዥን ማን ነው ሩጦ የሚያመልጠው? አሽራፍ ሐኪምን ማን ነው ሩጦ የሚያመልጠው? በንጽጽሩ መሐመድ ሳላ ነበር የሚሻለው። ሪዮን ጎማሃን መጠቀም ነበረባቸው። ፈጣን ተጫዋቾችን በካውንተር 5 ተከላካይ ከዘጉ አይቀር ካውንተሩን ለመጫወት ካሰቡ እንደ ሪዮን ጎማሃና መሐመድ ሳላን አይነት ተጫዋቾችን መጠቀም ይጠበቅባቸው ነበረ። የጎል ዕድሉን ለማስፋት 0.18 ነው የኤክስጂ ሬታቸው። በተቃራኒው የፓሪስ ሰን ጀርመን 2.02 ነው። 2.20 ነው እንጂ ኤክስጂ በጣም ከፍተኛ ነው። የጎል የፈጠሩበት መንገድ ስንመለከት ማለት ነው። ሉዊስ ኤንሪኬ ሊደነቁ ይገባል። እንዳሉትም ለምንም ነገር መፍትሄ ያላቸው አሰልጣኝ ናቸው። ማንም ኤክስፔክት አያረግም ሊቨርፑል። እኔ እንደውም ፍሪምፖንግ ሲገባ ትናንት ፍሪምፖንግ ግን 5ኛ ተከላካይ ያደረጉት ሳይሆን የመሰለኝ በሳላ ቦታ ላይ ያጫወቷል ብዬ ነበር ያሰብኩት። ግን 5ኛ ተከላካይ ነው ያደረጉት። ምክንያቱም እሱ እንደ አጥቂ ያሰቡት ቢኖር ጎሜዝን ቀኝ መስመር ላይ ነበር የሚያጫወቱት። ጎሜዝ ከኪርኪዝ አጠገቡ ነው ተከላካይ መስመሩ ላይ ከ3ቱ ተከላካዮች አንዱ ሆኖ ነበረ ሲያገለግል የነበረው በትናንትናው ጨዋታ ላይ፣ በትናንትናው ፍልሚያ ላይ። ስለዚህ ይህንን ነገር ለመፍታት ድንገት የመጣብህ ነገር ስለሆነ ባልተዘጋጀበት መንገድ ስለሆነ የመጣብህ ሊቨርፑል በተለየ መንገድ መግባት ነበረባቸው፣ ማድረግ ነበረባቸው። ሉዊስ ኤንሪኬ ያንን ያደረጉት ከተከላካይ ጀርባ የሚጣል ኳስ
ሹት ኳሶችን ከተከላካይ ይሄ ሁለተኛ ሰከንድ ቦሎችን ለመጠቀም ሲሞክሩ ነበረ። የሚገጩ ኳሶችን ከሳጥኑ ውስጥ ለመምጣት ጥረት ሲያደርጉ ነበረ። ምክንያቱም 5 ተከላካይ ነው ያለው። ደርምሰ ለመግባት በጣም ችግር ነው። እየሳቧቸው ኳሱን ሲጥሩ ነበር። ለምሳሌ ሁለተኛው ጎል ካቫራስኬሊያ ያስቆጠራ ጎል እኮ ስቧቸው ነው። ሳበውና ኑኖ ሜንዴዥ በእግሩ ስር ላከበት፣ በፍሬምፖንግ እግር ስር። ኢብራሂማ ኮናቴ ካቫራስኬሊያን ፍጥነት መቋቋም አልቻለም። ከኋላ ተነሳ፣ ተምዘግዝጎ ገባበት፣ መቆጣጠር አልቻለም። ከዛ በኋላም ሳጥኑ ውስጥ የነበረ የመከላከል ሂደት ደካማ ነበር። አግኝተውታል እኮ ተጫዋቹን ኳሱን ማስጣል የሚችሉበት እድል ነበር፣ ግን ደካሞች ነበሩ። ነው ቫን ዳይክ ደካማ ነበሩ። ነው ጎሜዝ ኳሱን ማውጣት የሚችሉት እድል ነበረ። በመጀመሪያው ንክኪ እንደገባ ሳጥኑ ውስጥ ኢብራሂማ ኮናቴ ኳሱን እንዳይጠቀም ለማድረግ ሞክሮ ነበር። የዛኔ መተህ ማስጣል ትችል ነበር። ጠበቁት፣ አገባባቸው። ስለዚህ ሉዊስ ኢነርኬ ለእያንዳንዱ ነገር መፍትሄ እንዳላቸው ትመለከታል። መጀመሪያ የገቡት በአራት ተከላካይ የሚጫወት መስሏቸው ነበረ። በኋላ ላይ ግን ከጨዋታው ሂደት ጋር በመረዳት እነ ዴምብሬ ወደ ኋላ እየመጡ እነ ካቫራስኬሊያ ከሚዲ እየተነሱ ተከላካዩን እየሳቡ እንዲወጡ በማድረግ የተለየ ነገር ለመፍጠር የሞከሩና ሁሉም አይነት መፍትሄ ያለው ቡድን እንደሆነ ፓሪስ ሰን ዠርመን የተመለከቱበት ጨዋታ ነው የትናንትናው ጨዋታ። ሁሉም አይነት መፍትሄ ያለው ብትዘጋም ያስከፍታል፣ ብትጫወትም አብሮ ይጫወታል። ሌላ መንገድም ብትመርጥ የትኛውንም መንገድ በተሻለ መንገድ ይጫወታል። ስለዚህ አርነ ስሎት የትኛውን ቡድን ነው መልሶ ላይ እንቀለብሰዋለን የሚሉት የተለየ አጫወት መንገድ ታያላቸው የሚለው ለየትኛው ቡድን ነው? ተጫወቱ አሳይቷቸው አላምና እኩል ተጫወቱ። በእነዚህ ተጫዋቾች ዘግተው አይተዋል። ከባድ ነው። እኔ ሊቨርፑል በቻንስ በድል በአጋጣሚ በሁኔታዎች ለምሳሌ ፓሪስ ሰን ዠርመን ቀይ ካርድ ካዩ፣ ድካሞች ካሉ፣ ህመሞች ካሉ፣ ጉዳቶች ካሉ እና መሰል ነገሮች ካልተፈጠሩ በስተቀር ሊቨርፑል አንፊልድ ላይ ጨዋታውን የመቀለበስ እድሉ በጣም ዝቅተኛ ነው። ዘንድሮ እያሳየው ከሚገኘው አቋም ነው። አንፊልድ እውነት ነው፣ አንፊልድ ከባድ ነው። ምንም ነገር ሊደረግ የሚችልበት ስቴዲየም ነው። ግን ተጫዋቾቹ በዛ አቅም ላይ ነው ወይ የሚገኙት? መቀለብስ በሚቻልበት አቅም ላይ ያንን ማድረግ የሚችሉ ሳይኮሎጂካል ስነ ልቦና አቅም ላይ ነው ያሉት? ያንን ማድረግ የሚችል ፊዚካል አቅም ላይ ነው? ፊትነሳቸው ልክ ነው ወይ? ቴክኒካል ብቃታቸው ልክ ነው ወይ ብለህ በሁሉም አቅጣጫ ስመዝ ነው እግር ኳስ ነው ከሚለው ምክንያት በስተቀረ የሊቨርፑል ውጤት የመቀለበስ ጉዳይ ከባድ ነው። የመሆን እድሉ ከፉከራ የዘለለ አይመስለኝም። አስቸጋሪ ነው። ከፓሪስ ሰን ዠርመን አጨዋወት ትናንት ካደረጉት እንቅስቃሴ ሊቨርፑል ምንም አይነት ኦን ታርጌት አለመሞከሩ ሙሉን ጨዋታ ያለ ኦን ታርጌት ነው ባይዘው ሊቨርፑል ቤት እኮ ኦን ታርጌት እኮ ብርቅ አልነበረም፣ ወይም ኢላማውን ያገኘ ሙከራ ማድረግ እኮ ብርቅ አልነበረም። ሶፊ ያልከው ሀሳብ ለማጠናከር ነው መሀል ላይ ገባው። ልክ ነው ግርሜ። ስለዚህ እንግዲህ እግር ኳስ ነው በሚልና በቃ የሆነ ነገር ከተከሰተና ትናንታውን ለምሳሌ ኩባርሲ በባርሴሎና በኩል በቀይ ይወጣል ብሎ ያሰበ ነበር? ማንም አልነበረም። እንዲህ አይነት ነገሮች ተከስተው ካልሆነ በስተቀረ በጣም አስቸጋሪ ነው። ኢምፖሲብል ሚሽን ኢምፖሲብል ሊባል የሚችልበት ሁኔታ እንዳለ መመልከት እንችላለን በዚህ ሂደት ውስጥ ማለት ነው። ከባድ ነው፣ አስቸጋሪ ነው። ግን አይሆንም እያልኩ አይደለም። የሊቨርፑል ችግር ቀደም ግርምሾን በተወሰነ መንገድ ለማስቀመጥ ሞክራል። አርነ ስሎት ኦፍ ኮርስ የሚወስዱት ነገር ይኖራል፣ የሚወስዱት ኃላፊነት ይኖራል። አሰልጣኝ ናቸው። ምንም ቢሆን ቡድን ከተሸነፈ ኃላፊነት ትወስዳለህ። እንኳን እንደዚህ አይነት በሴንቸሪው በ10 ዓመት ባለፉት 10 ዓመታት ሊቨርፑል በአንድ የውድድር ዓመት በዚህ ልክ ተሸንፎ አያውቅም። በዚህ ልክ ተሸንፎ አያውቅም በሴንቸሪው ማለት ነው። ብዙ ጨዋታዎች ነው በአንድ የውድድር ዓመት የተሸነፉ 18-19 ጨዋታዎች። ይሄ ከባድ ነው። በቃ አንድ የአሰልጣኙን ብቃት የምትመለከትበት ነው። ሊቨርፑሎችና በተለይ አምበላቸው ቫን ዳይክ የሚያነሳው ግን ይሄን አይደለም። ችግሩ አርነ ስሎት አይደሉም፣ ችግራችን የስነ ልቦና ችግር ነው ይላል። ከዚህ በፊትም ነግሬያቸዋለሁ። የውድድር ዓመቱ ሲጀመር ጥሩ በነበርንበት ሰዓትም ተናግሬያለሁ። ዘንድሮ ልንጎዳ ከቻልን የምንጎዳው በስነ ልቦና ነው ብዬ አስቀምጬ ነበረ ይላል ቫን ዳይክ። አሁንም ነግራችሁ ይህንን ነው። የዲያጎ ጆታ ህልፈተ ህይወት እንዳይሆን አድርጎ ሰብሮናል፣ ጎርቶናል፣ እጅግ አስቸጋሪ አድርጎብናል። በዕለት ተዕለት ህይወታችን ላይ ቀላል እንዳይመስላችሁ የተፈጠረው ነገር
አብራችሁ የነበረ ሰው፣ አብራችሁ የኖረ ሰው፣ አብራችሁ በየልምምዱ የምታዩት ሰው በድንገተኛ በደቂቃዎቹ በተፈጠረ ነገር ሕይወቱ ሲያልፍና ነገሮች እንዳልነበሩ ሲሆን ያስደነግጣል። እየቆየ ሲሄድ ደግሞ ህመሙ ከባድ ነው። ምክንያቱም እኛ ነን በየልምምድ ቦታው በየቀኑ የምናገኘው። ምክንያቱም እኛ ነን ከእሱ ጋር ብዙ ጊዜ የምንጫወተውና የሳይኮሎጂ ኢምፓክቱ ቀላል አይደለም። የስነ ልቦና ሁኔታው በተጫዋቾቹ ላይ መሐመድ ሳላህ እንደምትመለከቱ ነው። ያምናው መሐመድ ሳላህና የዘንድሮ የመሐመድ ሳላህ እኮ የሰማይና የምድር ያለ ልዩነት ያላቸው ናቸው። ቫንዳይክ ኢቭን ቁልፍ የሚባሉት ባለፈው የውድድር ዓመት ላይ ድንቅ እንቅስቃሴያቸውን ያደረጉት የሚጠቀሱ ናቸው። ዝውውሮቹ አልሰሩም። ምክንያቶቹ ብዙ ናቸው። የሳይኮሎጂውን ችግር ታነሳለ። የዝውውሮቹ ተጽዕኖ ፈጣሪነት ደካማ መሆን። ፍሪምፖንግን ተመልከተው፣ ኪርኪዝን ተመልከተው። ፍሪምፖንግ እንኳ ትሬንት አሌክዛንደር አርኖልድን ተክቶ የመጣ ተጫዋች ነው። በዓመት 15 አሲስት የሚያደርግ ተጫዋች እኮ ነው ትሬንት አሌክዛንደር አርኖልድ። ኪርኪዝ የመጣው እኮ አንድሪ ሮበርትሰን ለመተካት ነው። ምንም አንድሪ ሮበርትሰን በቡድን ውስጥ ቢኖርም 10-15 አሲስት የሚያደርግ ተጫዋች እኮ ነው በውድድር ዓመት አንድሪ ሮበርትሰን። ሉዊስ ዲያዝን ተመልከተው በባየር ሙኒክ። ሉዊስ ዲያዝ፣ ኦሊሴና ሃሪኬን እኮ ከ130 በላይ ጎሎች ላይ ተሳትፈዋል እኮ። እያንዳንዱ በድምር 40 የሚደርስ ጎሎች ላይ በአቨሬጅ የተሳተፈበት ነው ገና ውድድር ዓመቱ ሳይጠናቀቅ። ዲያዝ ተመልከት እንግዲህ በትንሹ 20-25 ጎል ሊሰጥ የሚችል ነው። ጎልንም አሲስቱንም ጨምረ በትንሹ ማለት ነው። ድርብርብ ምክንያቶች አሉ፣ ድርብርብ ሂደቶች አሉ። ግን አንዳንዴ እንዲህ አይነት ነገሮችን የምታስተካክለው አሰልጣኝ በማሰናበት ሊሆን ይችላል። ምክንያቱም ኢንቫይሮንመንት መቀየር፣ ሁኔታዎችን መቀየር የሚባሉ ነገሮች አሉ። አርነ ስሎት ሳይኮሎጂውንም የተጫዋቾቹንም ሁኔታንም ማስተካከል ላይ የሰሩ ስራ ውጤታማ አይደለም። እሱን ትመለከታለህ። የትናንትናው የጨዋታው ፖዚቲቭ ነገር ብለን የምናነሳው አሌክዛንደር አይዛክን ከጉዳት መመለስ ነው። ተመልሶ ገብቶ ተጫውቷል። እንግዲህ ጥሩ ነገር ከተባለ ምናልባት በቀጣይ ወደ አውሮፓ ሻምፒዮንስ ሊግ ለመግባት 5 ውስጥ ለመጨረስ በሚደረገው እንቅስቃሴ ጠቃሚ ሊሆን ይችላል። አሌክዛንደር አይዛክ በአንድ ፍጥነቱ ይስተካከላል፣ ጥያቄ የሚያስነሳ ቢሆንም ግን ከባድ ጉዳት ላይ ከመቆየቱ ጋር ተያይዞ መመለሱ ስፔሻሊ እኔ ለቀጣዩ ዓመት አሌክዛንደር አይዛክን እንድጠብቅ ያደርገኛል። ሊቨርፑል የሉዊስ ዲያዝን ተተኪ በክረምቱ የዝውውር መስኮት ግራም ቀኝም ብሎ ማግኘት አለበት። የሳላህን ተተኪ ይፈልጋል። በጣም ስራ ከሚበዛባቸው ክለቦች ሊቨርፑል ቁጥር 1 ነው። 500 ሚሊዮን ፓውንድ በአንድ የዝውውር መስኮት ያወጣ ክለብ ቀጣይም 500 ሚሊዮን ፓውንድ የሚጠቅመው አይመስለኝም፣ የሚበቃው አይመስለኝም። 2 የመስመር አጥቂዎች ይፈልጋል፣ ግራውም ቀኙም። የመሃል ተከላካይ ይፈልጋል። ቫንዳይክ ልክ አይደለም። ኢብራሂማ ኮናቴ ሊለቅ ይችላል። ኢቨን ዶሚኒክ ሶቦዝ ላይ የመቆየቱ ጉዳይ ማረጋገጫ የለውም። ተነግሯል፣ አዎ ይቆያል የሚል ነገር አለ፣ ግን ተፈርሞ የተረጋገጠ ነገር የለም እስካሁን ድረስ። ስለዚህ እንደ አዲስ የመስራት ኃላፊነት ይኖራል። ቡድኑ እንደ አዲስ ነው የሚያዋቅሩት። አርነ ስሎትም ቆዩ፣ አዲስ አሰልጣኝም መጣ። እስከ ዓመቱ መጨረሻ ይታገሷቸው አይታገሷቸው አሁን ትልቁ ጥያቄ። አርነ ስሎትን ታግሷቸው ይቆዩ፣ ምክንያቱም በጊዜው አሰልጣኝ ከማሰልጠን ባሉት አርነ ስሎት ጨርሶ በዓመቱ መጨረሻ አዲስ አሰልጣኝ ማምጣት ይቻላል የሚሉ ሀሳቦች በብዛት እየተንጸባረቁ ያሉ፣ ቡድኑን ያውቃሉ፣ በንጽጽርም ካሉበት ሁኔታ አንጻር ሊፈታ ይችላል የሚል ሀሳቦች እየተነሱ ነው የሚገኙት። ፒኤስጂ ትናንት ያሳየው አቋም እንደገና እያበበ መምጣቱን አምናም በውድድር ላይ ነው የተሰራው። አምናም ከ8 ውጭ ሆኖ አጠናቆ እየተሰራ መጥቶ ዋንጫ እስከ መውሰድ የበቃው ዴዝሪ ዱዌ እመኑኝ ዘንድሮም ሁለተኛውን ሻምፒዮንስ ሊግ በተከታታይ እናነሳለን፣ እናሳካዋለን፣ እንደግመዋለን የሚል ሀሳቡ እንዲያነሳ ያደረገው ለዛ ነው። ፊቱ በጣም ይገርማል። ካቫራትስኬሊያ፣ ዴዝሪ ዱዌ፣ ኦስማን ዴምብሌ እረፍት የሌላቸው ተርባ አጥቂዎች ናቸው። እረፍት የሌላቸው ምንም ነገርን ወደ ጎልነት መቀየር የሚችሉ ግማሽ እድልን ከግማሽ በታች የሆነ እድል በጣም ፈጣን ተጫዋቾች ናቸው። አማካይ መስመሩ ላይ ቪቲናና ጆዋነቬሽ ዘንድሮም እንደ አዲስ አሁን እየመጡበት እየታደሱበት ያለበት መንገድ በጣም የሚደንቅ ነው። ፋቢያን ሩይዝ በጉዳት ምክንያት ባይኖርም ዛይር ኤምሪ ቦታውን ሸፍሮ የተጫወተበት ያለው መንገድ በጣም አስደናቂ ሆኖ እንመለከተዋለን። ፓሪሰን ጀርመን የትናንትናው ጨዋታ ልክ እንደ ንስር አሞራ ክረምት ላይ ገብቶ ከክረምት ሲወጣ ሲታደስ ጥፍሮቹ እንደ አዲስ ነቃቅሎ ጥሎ
ክንፎችን እንደ አዲስ ጥሎ ነው የሚመጣው። ፓሪስ ሰን ዠርመንም ባለፈው ዓመቱን ሙሉ እስከ ሻምፒዮንስ ሊግ እንደገና የዓለም ዋንጫ ተጫውቶ ከመጣ በኋላ የመጀመሪያዎች 3 እና 4 ወራት ከብዶት ነበረ። እስካሁን ኢቭን እስከ መጋቢት እስከ ሚያዝያ እስከ የካቲት ድረስ ሲቸገር ነበረ። ዴምብሌ ይጎዳል፣ ካቫርስኬሊያ ይጎዳል፣ ደዌ ይጎዳል። ድዌ ተጎድቷል ዘንድሮ፣ ሶስቱም ተጎድቷል አጥቂዎቻቸው በተለያዩ ጊዜያቶች። የማይጎዳ ተጫዋች የለም፣ ምክንያቱም ብዙ ስለለፉ ብዙ ስለደገሙ ባለፉት ጊዜያቶች። አሁን እንደ ንስር ታድሰው እየተነሱ ያሉበት ጊዜ ይመስላል። እንደዛ ከሆነ እውነትም እንደ ንስር ታድሰው ከተነሱ የአምናው ፓሪስ ሰን ዠርመን ሊመጣ ይችላል። ለየትኛውን ቡድን የማይተኘው የትኛውን ቡድን ማንቀጥቀጥ የሚችለው ቡድን ሊመጣ ይችላል። ስለዚህ በግማሽ ፍጻሜ ፒኤስጂ ከባየር ሙኒክ የመመልከት እድላችን ሰፊ ነው። የዋንጫ ጨዋታ ከዋንጫ በፊት ብየዋለሁ። ይህ ጨዋታ ሁለቱም ዲዘርቭ ያደርጋሉ ዋንጫ ያሳዩት አቋም በሩብ ፍጻሜ ሙኒክም ፓሪስ ሰን ዠርመንም። ግን አንፊልድ ላይ ድራማ ይኖራል፣ አብረን እናያለን። አይመስለኝም። አሊያንዝ አሬና ላይ ይከብዳል፣ አይታሰብም። ሁለቱም እየፎከሩ ነው። አርበላዋም ግድ የላችሁም መኑን እያለ ነው። አርነ ስሎትም መኑኝ እያሉ ነው። ካምባክ አለ እያሉ እየተናገሩ ይገኛሉ። አይመስለኝም። ብዙ አልጠብቅም የተለየ ነገር። የአውሮፓ ሻምፒዮንስ ሊግ ድራማ ያሳየና ግን ከአንፊልድም ከአሊያንዝ አሬናም ለእኔ አስቸጋሪ ነው። በጣም ከባድ ነው እነዛን ውጤቶች መቀልበስ ብዬ ነው ማስበውና በትልቁ የሚነሱ ጉዳዮች ናቸው ብዬ አስባለሁ። ኮናቴ የመጀመሪያው ፔናልቲ ያሰጥ ነበረ ኑኔዥን የገፋውና ዳኛው ቫር ሳያዩ አያሰጥም ብለው ያለፉት። ሁለተኛው ግን እንዳልከው ግርምሾ ቫር አይተው አረጋግጠው ነው የመለሱት። ሉዊስ ኤንሪኬም ፔናልቲ ይገባን ነበር የሚል አስተያየታቸውን ሰጥተው ነበረ። ኢብራሂማ ኮናቴ በመርሱ ጨዋታ በጣም መታረም ያለበት ተጫዋች ነው። በጣም የሱ ስህተት ነው አንዱ ጎል የተቆጠረው የካቫርስኬሊያ ጎል። ሌላ ሶስተኛ ጎል እንዲያስተናግዱ ሊያደርጋቸው ይችል ነበረ። ተከላካይ መስመሩ ትኩረቱን አድርጎ መጫወት አለበት። እኔ አርነ ስሎት እንደው ምናልባት ካምባክም ካለ አራቱን ተከላካይ ትተው የትናንትናውን ጨዋታ መርጠው 5ቱን ተከላካይ አድርጎ ከፊት እንጎማና መሐመድ ሳላም ቢያደርጉ ሞር አድቫንቴጅ የማግኘት እድል ወይም ካውንተሩን ተጠቅመው የማሸነፍ እድል ይኖራቸዋል። ግን ተከላካዮቹ የትናንትናውን አይነት ስህተት መስራት አይኖርባቸውም በ5 ተከላካይ የሚጫወቱ ከሆነ ብዬ አስባለሁ። ሜይ ቢ ይቺ ጭላንጭል ተስፋና አንፊልድ ላይ መጫወታቸው ትናንት ያሳዩት ታክቲካሊ የመከላከል ሂደት ጥሩ ስለነበረ እሱን ሞር አዳብረውት ከፊት ሳላና እንጎማዋን አድርገው ቢጫወቱ በካውንተር ምናልባት እነ ማርኪኒዮስን እነ ፓቾን ሊቀጧቸው ይችላሉ በፍጥነታቸው ብዬ አስባለሁ። ግን አይመስለኝም። በ4 ተከላካይ አድርገው ለመጫወት ነው የሚያስቡት፣ በደንብ ለማጥቃት ያስባሉ ብዬ አስባለሁ። ለመቀልበስ እጅግ ከባድ ነው። ሉዊስ ኤንሪኬ ለየትኛውም ጨዋታ ለየትኛውም አቀራረብ መልስ ስላላቸው ለአርነ ስሎት ይበልጥ የቤት ስራውን ከባድ ያደርጋቸዋል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ መሆናቸው ማለት ነው። ግርሜ ቁጥራዊ አሃዝን አድማጮቻችን ልግለጽላችሁና ትናንት ጨዋታውን እናንተ ሰመራይዝ አድርጉት። የተመለከታችሁ ካላችሁ ያው አይታችሁታል። ግን ያልተመለከታችሁና ጨዋታው ምን ሊመስል ይችላል፣ በምን መልኩ ነው ሊቨርፑል በፓሪስ ሰን ዠርመን 2-0 ፓርክ ደስ ፕሪንስ ላይ የተሸነፈው የሚለውን ነገር እንድትረዱት ቁጥራዊ አሃዙን ላስቀምጥላችሁ። የኳስ ቁጥጥር ፓሪስ ሰን ዠርመን 74%፣ ሊቨርፑል 26%። አጠቃላይ ወደ ጎል የተደረጉ ሙከራዎች ፓሪስ ሰን ዠርመን 18 ሙከራ፣ ሊቨርፑል 3 ሙከራ። ኢላማቸውን የጠበቁ ከተሞከሩት መካከል ትክክለኛውን ኢላማ ግብ ጠባቂውን ያገኙ ኳሶች ከ18ቱ ሙከራዎች ፓሪስ ሰን ዠርመን 6 ኦን ታርጌት በጨዋታው ላይ ሲያስመዘግብ፣ ሊቨርፑል ግን 90 ደቂቃ ሙሉ 0 ኦን ታርጌት፣ ምንም አይነት ኦን ታርጌት ሳያደርግ የወጣበት ጨዋታ ነው። ያለ ኦን ታርጌት የወጣበት ጨዋታ ነው። ትላልቅ ያለቀላቸውን የጎል ዕድል በመፍጠር ፓሪስ ሰን ዠርመን 4 ያለቀላቸው ኳሶችን ሲያገኝ፣ ሊቨርፑል ግን ምንም ትልቅ ዕድል እንኳን መፍጠር አልቻለም። የማዕዘን ምት ፓሪስ ሰን ዠርመን 3 ኮርና ኳስ ሲያገኝ፣ ሊቨርፑል 1 ኮርና ኳስ ነው ያገኘው። ቢጫ ካርድ ጎሜዝና ማካሊስተር ተመልክተው ሊቨርፑል 2 ቢጫ ካርድ፣ ፓሪስ ሰን ዠርመን ግን አንድም ተጫዋች ቢጫ ሳያይ 2-0 አሸንፈው የወጡበት ጨዋታ ነው። ይሄ ሰመራይዝ በቃ ባጭሩ ጨዋታው ምን እንደሆነ ይነግረናል። ትናንት ሊቨርፑል የመጨረሻው የፕሪሚየር ሊጉ ደረጃ ላይ የተቀመጠው ወልቭዝን መስሎ ነው ያመሸው። እንደውም ወልቭዝ አንዳንዴ አስደንጋጭ ቡድን ይሆናል። 0 ኦን ታርጌት
3 ሹት ፓሪስ ሰን ጀርመን 18 ሲሞክር ማለት ነው። እና ሊቨርፑል ትናንት አነስተኛ ክለብ ሆኖ ያመሸበት ጨዋታ ነበር ባጫወቱ ማለት ነው። ክለቡ ሊቨርፑል የሚለው ትልቅ ስም ገናና ስም፣ ነገር ግን ሊቨርፑል በጨዋታው ኮስሶ አንሶ የተገኘበት ጨዋታ ነው። ሰመራይ ስናደርገው ይሄ ነው የትናንቱ ጨዋታ። አርነ ስሎት ለዛ ነው እድለኞች ነን 2-0 ብቻ መሸነፋችን፣ ከዛ በላይ ጎል ሊቆጠርብን ይገባ ነበር ያሉት ማለት ነው። ለመልሱ ጨዋታ ተዘጋጁ፣ እንዳሁኑ ግን እንዳትጠብቁ፣ እንደዚህ አይነት ጨዋታ ግን ለመልሱ ጨዋታ እንዳትጠብቁ፣ ሌላኛውን የሊቨርፑልን ገጽታ ይዘን ነው የምንመጣው ብለዋል። እኔ ሊቨርፑል ቤት ሶፊ ይቅርታ አድርግልኝ እንጂ ከዶሚኒክ ሶቦስላይ ውጭ አንድም ተጫዋች እየታየኝ አይደለም። ብቻውን የሚለፈው ዶሚኒክ ሶቦስላይ ነው። ድሮ የነበረው የነ ቨርጂል ቫን ዳይክ የነ መሐመድ ሳላ ብቃት የለም፣ ጠፍቷል፣ ተኗል። ሳላ ዛሬ ዓመት አስጨናቂ ነበር፣ ዘንድሮስ የለም። በአጠቃላይ እንቅስቃሴው በትናንቱ ጨዋታ ብቻ አይደለም ያልኩት። የትናንቱ ጨዋታ እንደውም ሳላ አሌክዛንደር ኢዛክ ያልከው ነው ሶፊ። በቃ ትልቁ ነገር አሌክዛንደር ኢዛክ ይሻላል። ተቀይሮ ገብቶ ሁጎ ኢኪቲኬን ነው ቀይሮ የገባው። ባይዘው ሌላው ባይዘው ልክ እንደ ሶቦስ ላይ ኢኪቲኬንም ማድነቅ ያስፈልጋል። ይለፋል፣ ልጁ ይጥራል። ሁጎ ኢኪቲኬ ከሌሎቹ አንጻር ማለት ነው ይጥራል፣ ጥረት ያደርጋል። እና እንግዲህ ትናንት በነበረው ጨዋታ መሐመድ ሳላ ተቀያሪ ቦታ ላይ ነው፣ ጨዋታውንም ሳይጫወት ነው የጨረሰው። ሳይቀየር ተቀይሮ እንኳን አልገባም ማለት ነው። ሳላ ደግሞ አቋም ፔናልቲ ሁሉ የሚያመክን ተጫዋች ሆነ። ቨርጂል ቫን ዳይክ የአንበሳ ልብ የነበረው ዲፌንደር የት ገባ? ኢብራሂማ ኮናቴ ደንባራ ነው፣ ድሮ የሚደነባበር ተጫዋች ነው። የሱ ስህተቶች ዋጋ ያስከፍላሉ። ኢቨን እንደው ያችን ኳስ እግሩን ሰንዝሮ አወጣት እንጂ ፔናልቲ ብለው ዳኛ ሁሉ ወስነው ነበር። ሌላ ማን ይነሳል? እንደው ትናንት ከዶሚኒክ ሶቦስ ላይ ውጭ ማን ይነሳል? ሳላ ነው፣ ቤንች ላይ ነው፣ ተቀይሮ እንኳን አልገባም። 5 ቅያሪ ተደርገዋል። ከነዚህ መካከል የአሌክዛንደር ኢዛክ ከጉዳት ማገገሙ ከፍተኛ ዋጋ የወጣበት ተጫዋች ነው እንጂ ትናንት ሊቨርፑል ወልቭዝን መስሎ ያመሸበት የሊጉ ውራ ክለብ ወልቭዝ የሻምፒዮንስ ሊግ ሊቨርፑል ላይ እንደዚህ አይነት ብቃት ነበረው የምንጠብቀው? በጣም የወረደ ብቃት። የሊቨርፑል መውረድ ብቻ ሳይሆን የፓሪስ ሰን ጀርመን ደግሞ በዛ ደረጃ ምን አይነት ብቃት ነው ይዘው የገቡት? ፓሪስ ሰን ጀርመን ሊቨርፑልን ወደ ጉድጓዱ ነው የመለሱት እኮ ያለ ኦን ታርጌት 90 ሚኒት አንድም እንደው ኢላማውን እንኳን ከግብ ጠባቂው ጋር ሳይገናኝ እንኳን ሲወጣ ሊቨርፑል። እኛ የምናውቀው ሊቨርፑል እንደዚህ ነበር አይደለም። የመልሱም ጨዋታው ላይ እኔ ሊቨርፑል በዚህ አቋሙ ይነሳል የሚል እምነት የለኝም። ግን አንፊልድ ላይ ደግሞ አይታወቅም፣ ሊቨርፑል ሞቶ የሚያገግምበት ወቅት እንዳለ አይተናል ከዚህ ቀደም። የአሁኑ ሊቨርፑል እንደዛ አይነት ልብ አለው አይመስለኝም። ፓሪስ ሰን ጀርመን ቼልሲን በሜዳው ነው ያንኮታኮተው። ቼልሲን በሜዳ እንቀለብሳለን ብሎ ነበር። ስታንፎርድ ብሪጅ ላይ መጥተው ነው ሰባብረው የሄዱት። አሁንም ፓሪስ ሰን ጀርመን ከባየር ሙኒክ ቀጣይ ተፋላሚዎች እንደሚሆኑ ገምታለሁ። ሶፊ እንዳልከው ከዋንጫ በፊት ያለው ዋንጫ። እሺ